ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላምና በጤና ሁላችሁንም አደረሰን አደረሳችሁ። እንደዚሁም በግንቦት 18 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳን በሙሉ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ይህንን ምስል የምትመለከቱ በቅድስት ሥላሴ ስም ጠይቃችኋለሁ። ለምእመናን ታደርሱልን ዘንድ ሼር በማድረግ ላይክ በማድረግ ሰብስክራይብ ያደረጋችሁ የቅዱሳኑን ድንቅ ሥራ ለዓለም ሁሉ ታደርሱ ዘንድ እንግዲህ የቅዱሳኑ ጸበል ጸዲቃቸው በዚህ መልኩ ተዘጋጅቶ እየቀረበ ነው። እንግዲህ የጻድቁ የአቡነ ኤዎስጣቴዎስ ወዳጅ ሆናችሁ ጸበል ጸዲቃችሁን በዚህ መልኩ ለማታውቋቸው ተዋህዶ ለሆኑት ሁሉ ሼር እያደረጋችሁ ከታመሙበት ከታሰሩበት እስራት እንዲፈቱ ሁላችሁም የበጎ ፈቃደኝነታችሁን ጠይቃለሁ ለምናለሁ። በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የቅዱሳን ዝክር ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? መምህር ሰላም ክርስቶስ ይብዛልክ። በጣም የምታስተምረው በጣም ስለ ቅዱሳን የምታስተምረው በጣም ደስ ይላል። እውነት ስለ እምነቴ በጣም እንዲያውቅ አድርገኛል። ክርስቶስ ባለበት ቦታ ይጠብቅህ፣ ልጆችህን ያሳድግ። እመቤቴ ማርያም ጥላ ከለላ ትሆንልህ እና እኔ የቅዱሳን ዝክር መከታተል ከጀመርኩት 1 ዓመት ከ3 ወር ነው። ግን ከዚህ በፊት መስክሬ አልተላለፈም እና ከረጅም ስለሆነ ነው አልተላለፈም እና የዛሬም እግዚአብሔር ብዙ ታምር ስላደረገኝ እመቤታችን ቅድስት ድንግል ማርያም ብዙ ታምር ስላደረገችኝ የዛሬን በአጭሩ ያኔ በትንሹ ለመስክር ብዬ ነው። ከብዙ በትንሹ ለመስክር ብዬ ነው እና የዛሬን አስተላለፍ እና እህቴ ልጅ ግንቦት 1 ከቤት ወጥቶ 17 ዓመት ልጅ ጠፍቶ ነበር እና ሁል ጊዜ ስለ እመቤቴ ያለቅሳለሁ። ሁል ጊዜ እመቤቴ እዚህ ነው ያለው ብሎ እሱ ስልክ እንድደውል እናቷ በጣም ታለቅሳለች። እመቤቴ አንቺ የሆነ ቦታ እንዳለ ከአንደበቱ እንዲያወጣ ንገሪ ብዬ ለሷ ሁል ጊዜ ጸልያለሁ። ሁል ጊዜ እሷን አስቸግራታለሁ። ሁል ጊዜ ፈጣሪ አምላክ አለቅሳለሁ እና እህቴ በብቻው ባሏ ሞቶባት 4 ልጆቹን ብቻው ነው የምታሳድገው። ገበያ ነግዳ ከገጠር እና 17 ዓመት ከዚህ የመጀመሪያ ልጅ ነው። ከቤት ወጥቶ ሲጠፋ በጣም ታለቅስ ነበረ እና አይምሮ ሁላ ገበያ ላይ በቃ ንግድ ማነገድ አትችልም። ሁል ጊዜ ቆማ ታለቅሳለች እና እሷ ግን መናፍቅ ናት። ግን እኛ ክርስቲያን እናት አባቴ ክርስቲያን ናቸው እና እህቴ ሁል ጊዜ ስለምታለቅስ እመቤቴ ማርያም እህቴ ግን አንቺን አታውቅም፣ ግን ታምራትሽን አሳይ
ብዬ አለቀስኩት። እመቤቴ ማርያም ቤታችን ደግሞ እናታችን በጣም በኔ እድሜ አሁን 30 ዓመቴ ነው። በኔ እድሜ ነበር የጀመረችው። እመቤታችን ጽዋ ትጠጣለች ሁል ጊዜ በአንድ አመት ቤታችን ይመጣል። የግንቦት 21 የኛ ቤት ነው የምወጣውና ከግንቦት 21 ጀምረሽ እመቤታችን ቅድስት ድንግል ማርያም እስቲ ታምርሽን አሳይ። እሷ አንቺን አታውቅም፣ ልጆቿ አያውቁም፣ ግን ታምርሽን አሳይ፣ ከቤታችን እስከምትሄጂ ድረስ ታምርሽን አሳይ ብዬ እሷን አልቅሼ ተማጸንኩት እና ዛሬ 17 ግንቦት 17 ማታ ጸልዬ ዝክር የቅዱስ እስጢፋኖስ ታምር የሰማው ነበረ እና ጸሎት አርጌ ቅዱስ እስጢፋኖስ እስቲ ታምርን ይሄ ሰምቻለሁ፣ ግን ነገ እስከ ከጧት እስከ እንቅልፍ እስከምነሳ ታምር አሳየኝ፣ ታምር አርግ ብዬ ተንቼ አደርኩና ጧት ላይ ስልክ ሲይዘው ሜሴጅ በኢሞ ገባና ታናሽ ወንድሙ እንደዚህ አለ። የልጁ ስም ጠርቶ ሊዶኮ ደውሏል፣ ሻሽመኔ ደላላ ቤት ነው ያለው እና መታችሁ ውሰዱኝ ብሎ ደወለ ብሎ ጽሁፍ ስልክ በጣም አለቀስኩት። እውነት አለቀስኩት። ቅዱስ እስጢፋኖስ እኔ ማታ ታምር ግን ሰምቼ በቃ እንደዚህ ምን አይነት ነው ብዬ እመቤቴ ማርያም እንደዚህ አልቅሼ ጠይቄ ሳትወጪ ከቤታችን ሳትሄጂ ከሌላ ቦታ ሳትሄጂ ከቤታችን ሳትወጪ በፍጥነት ገና ስንት ቀን ቀርቶ ያለ ገና 5 ቀን ቀርቶ ያለ ታምሮን አሳየችኝ። አሁን እቴ ልጅ ሻሽመኔ ደላላ ቤት ያለው እና እናቷ ሄዳለች ልታመጣ ሄዳለች እና በበረሃ ኦሮሚያ ክልል እርሻ ነው። ምንም አቅም ልጁ ተማሪ ነው። ምንም ነገር የማያውቀው ነገር የለም። እርሻ ማያውቅም። እርሻ ሪያሱ ብሎ እርሻ ገብቶ ነበረ ስለማያውቅ ከዛ ከእርሻ ቦታ ጠፍቶ 2 ቀን በባዶ ውሃ ሳይጠጣ ምግብ ሳይበላ በበረሃ 2 ቀን አድሮሽ ወደ ሻሽመኔ ከተማ መጥቶ ነው እንግዲህ እንደዚህ ለእናቱ ደውሎ ነይና ውሰጂ ያለውና ታምር እመቤቴ በቃ ብዙ ታምር አርጋይናለች። ብዙ ታምር ከዛ በላይ ብዙ ታምር አርጋይናለች። እልል ብላችሁ እመቤትን አመስግኑ። ከጭንቀት እህቴም ሁሌ ከምትጨነቀኝናም እዚህ እኔም በጣም እጨነቃለሁ። ሌሎቹ እህቶቼም በጣም ይጨንቃሉ እና ከጭንቀት አውጥተኛለች። ብዙ ጸሎት እመቤቴ ማርያም ሰምተኛለች። ፈጣሪ አምላክ ብዙ ጸሎት ሰምቶኛል። ከዛ በላይ እህቴ ሌላ እህቴ ቤሩት ነበረች በጦርነት ጊዜ እና ከዛ ከጦርነት አልፋ ኢትዮጵያ ገብታ እና በ8 ወር ፓስፖርት ሲቀር ብዙ ተቸግራ በቃ ኢትዮጵያ ላይ ብዙ ኑሮ ስለሚከብድ ሌላ ሀገር መሄድ ፈልጋለሁ ብላ ሞከረች። ግን ሌሎቹ ከኤርፖርት እየተመለሱ እሷ ግን በ8 ወር ፓስፖርቷ ያለ እና ወደ ሌላ ሀገር ሄደች፣ ወጣች፣ ከኢትዮጵያ ስራ ገባች። እሱንም መስክራለሁ ብዬ ነበረ እና አሁን በቃ ብዙ ነገር ታምራትን ብዙ ነገር እመቤቴ ማርያም ያረገችኝ ነው፣ እየሰማችኝ ነው። እኔን እየሰማች እናንተን ትስማ እና የእህቴ ለቅሶ አሁን የኛ ለቅሶ ሁሉ ቀርቷል። በቃ እመቤቴ ማርያም ሁሉ ነገር አርጋይናለች። ፈጣሪ አምላክን አመስግኑ። ቅዱስ ሚካኤል፣ ቅዱስ ገብርኤል ታምራታችሁን አሳዩ። እናንተ ለኛ የደረሰው ቅዱስ ሚካኤል ለእናንተ ይድረስ። ወንድማችን ይሄን እውነት ይሄ ታምር አስተላልፍኝ። ዛሬ ቅዱስ እስጢፋኖስ በ17ቱ በቃ ማታ ዝክር ቅዱሳን ሰምቼ ጧት እንደዚህ አይነት ታምር ማታ ጸልዬ እስቲ ታምር አሳይ ታምርን አሳይ ብዬ ተማጽኜ ጧት ታምር አየሁ እና ቅዱሳኑን አመስግኑ። እናታችን ቅድስት ድንግል ማርያም አመስግኑ። እናታችን ቅድስት ድንግል ማርያም ፈጥኖ ደራሽ ናት። አሁንም ቢሆን ዛሬም ቢሆን ነገም ቢሆን እሷን ተማጸኑ፣ ትሰማለች።
ተማጸኑ፣ ትደርሳለች። በህይወታችሁ ላይ እሷ ናት ያለችው እና እህቶቼ ወንድሞቼ እመቤታችን ቅድስት ድንግል ማርያም ጸሎታችሁን ትስማ። የኔን እንባዬን ያበሰችው የእናንተ እንባ ታብስ። ወንድማችን ይሄን ታምር አስተላልፍልኝ። ከዚህ በመቀጠል በግንቦት 18 ቀን የሚነበበውን ገድል አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠኝ፣ ለእናንተም የማስተዋልን ጥበብ እግዚአብሔር ይስጠን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ እንጀምራለን። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ከዚህ በኋላ በጌታችን በኢየሱስ ክርስቶስ ስም ተሰዶ ወደ እስክንድርያ ሀገር የሄደ የአርማንያ ሊቀ ጳጳሳት እንዳለ ለአባታችን ኤዎስጣቴዎስ ነገሩት። አባታችን ኤዎስጣቴዎስ በሰማ ጊዜ ወደ እርሱ ሄዶ ዜናውን ይሰማና ስራውን ይረዳ ዘንድ ተነሳ። ንዑድ ክቡር የሆነ ይህ አባታችን ኤዎስጣቴዎስ በአጸደ ቤተክርስቲያን የበቀለና መልካም ሽታን አብቦ የነቢያትና የሐዋርያትን መልካም የበረከት ፍሬን ደግሞ ያፈራ የሃይማኖት ዛፍ ነው። ከአሸናፊ እግዚአብሔር መንበር በታች ከሚፈሱ ከአራቱ አፍላጋት ምንጭ የጠጣ ነው። ከገነት ነውና መጽሐፍትንም እንደ እንጀራ የበላ የቡዝ ልጅ ሕዝቅኤልም ከመቅደሱ ስር የሕይወትን ውሃ ይፈሳልና ከእርሱ የሚጠጡ ረክተው ይለመልማሉ፣ ፈጽመው ይደሰታሉ፣ አበበውም ያፈራሉ፣ ከእርሱም በተረጩ ጊዜ ነጽተው ይጠራሉ እንዳለ እነዚህም ሁሉ ደግሞ በቤተ ክርስቲያን አጸደ የተተከሉ ጽኑ መነኮሳት እለ ሸተው አበበውም ወደ ግብጽ አገር እስኪገቡ ድረስ እስኪ አሰቃዩአቸው። አስቄጥሳዊው የሆነ አባ ዝክርያም የሚሉት አንድ ሰው ብቻውን ቀረ። እርሱም ወደ ግብጽ አገር ይሄድ ዘንድ ወደደ። ያን ጊዜ የእግዚአብሔር መልአክ ለአባ ዘካርያ ታየው። ወደ ግብጽ ሀገር አትሂድ፣ ተግቶ ደግሞ ጽድቅንም ለመፈለግ የመጣ የኢትዮጵያዊ ሰው የሚሆን ካህንና ድንግል ነቢይ ሐዋርያ የሆነ ስሙ ኤዎስጣቴዎስ የሚባል አንድ መነኩሴ ነገ በጠዋት ወደ አንተ ይመጣልና አለው። አባ ዘካርያም ይህን ነገር ከእግዚአብሔር መልአክ ዘንድ በተሰማ ጊዜ ታላቅ ደስታን ተደሰተ። በበነጋውም አባታችን ኤዎስጣቴዎስ ከ12 ደቀ መዛሙርት ጋር ደርሶ በመነኮሳት ልማድ የአባ ዘካርያን በር አንኳኳ። አስቄጥሳዊ የሆነ አባ ዘካርያም ቃላቸውን በሰማ ጊዜ ፈርቶ ተንቀጠቀጠ። በገዳሙ ውስጥ ተደብቆ ተሸሸገ። ቀማኞች በመጡ ጊዜ መስሎታልና ማንኳኳቱንም በደገሙ ጊዜ ፍርሃትን አበዛ፣ የሚገሉትን መሰለው። ሶስተኛ ማንኳኳ። ከዚህም በኋላ የሚያንኳኩትን ያይ ዘንድ በቤቱ ጣሪያ ላይ ወጣ። አባታችን ቅዱስ ኤዎስጣቴዎስንም ከደቀ መዛሙርቱ ጋር አየው። የመልኩንም ቃል አስቦ ተደሰተ። በሩንም ከፈተ። እርሱም ገብተው እጅ ነሱት። በዋሻ ውስጥ ተሸሽጎ የነበረ የኤልያስንም ታቦት አመጣላቸው። ከዚህ በኋላ ምግባቸውን አመጣላቸው ዘንድ ወደ ግብጽ ሀገር እሄዳለሁ አላቸው። በፍጥነትም ሄዶ የዳቦ ምግብንም አመጣላቸው። ለአባታችን ቅዱስ ኤዎስጣቴዎስም ሰጠው። በዚያም ደረቅ ዳቦ ላይ ደግሞ ቢባርክ የሞቀና ደግሞ የለመለመ ሆነ። አባ ዘካርያና የአባ ኤዎስጣቴዎስ ደቀ መዛሙርት አደነቁ። በእጁ ላይ ተአምራትን የሚያደርግ እግዚአብሔርን አመሰገኑት። ከዚህ በኋላ ካህንና ድንግል ነቢይና ሐዋርያ የሚሆን አባታችን ኤዎስጣቴዎስ ይጋደል ጀመረ። አስቄጥሳዊ አባ ዘካርያንም ደግሞ የአንገት ማሰሪያ የሆነ የብረት ዛንጀርን ደግሞ የእጅና የእግር የደረት የራስና የወገብ ሰንሰለቶችን አምጣልኝ አለው። አባ ዘካርያስ እነዚያን ደግሞ ሰንሰለቶችን አምጥቶ ለአባታችን ኤዎስጣቴዎስ አደረሰው። ቅዱስ አባታችን ይገሉ ዘንድ ከፀሐይ ላይ ደግሞ አኖረው አለው። እንዳዘዘው ማደረገ። ፀሐይም ሰንሰለቶቹን በጋላቸው ጊዜ አባ ዘካርያን እነዚያን ደግሞ ሰንሰለቶች አምጣልኝ አለው። ያን ጊዜ
እጆቹንና እግሮቹን ታሰረ። ዳግመኛም አንገቱና ሰውነቱን ሁሉ ታሰረ። የአንገቱም ቆዳ ተገፈፈ፣ የእጆቹን የእግሮቹም ቆዳ ተላላጠ። ከሰውነቶቹ የቀረ የለም። የሰውነቶቹን ክፍል ሁሉ እንደተጠበሰ ዓሣ መስሎ የጌታውን ሕመምንና ስለ አምላካችን ክርስቶስ ፍቅር ድካምንና ችግርን እንደተሸከሙ የሰማዕታትን የስቃያቸውን እያሰበ ስለ እግዚአብሔር ፍቅር ይህን ሁሉ መከራ ታገሰ፣ ቻለም። ካህንና ድንግል ነቢይ ሐዋርያ የሆነ አባታችን የውስጣቴዎስ እየጾመና እየጸለየ 40 ቀንና 40 ሌሊት ቆመ። እህል አልበላም፣ ውሃም ደሞ አልጠጣም። በጎኑም አልተኛም፣ ለዓይኖቹም እንቅልፍም አልሰጠም። ነቢዩ ዳዊት ለዓይኖች ምኝታ፣ ለሽፋሽፍቶች እንቅልፍና ለጉንጮች እረፍትን አልሰጥም፣ የእግዚአብሔር ስፍራ የያዕቆብን አምላክ ማደሪያ እስካገኝ ድረስ ያለውን ደሞ በእርሱ ላይ ደሞ ተፈጸመ። ከዚህም በኋላ የአባታችን የውስጣቴዎስ ልጆች ሰሌን ያመጡ ዘንድ በተሰማሩ ጊዜ ደሞ ቀማኞች አግኝተው ማርከው ወደ በረሃ ወስደዋቸውም አባ ዘካርያም አረቦች ደቀ መዝሙርቱን ማርከው እንደወሰዷቸው ለአባታችን የውስጣቴዎስም ነገረው። ይህን በሰማ ጊዜ ስለዚህ ነገር ምህላ ያዘ። አባ ዘካርያንም ሰንሰለቶቹን በፀሐይ አግለህ ደሞ ዳግመኛ አምጣልኝ ያለው። እጆቹንና እግሮቹን አንገቱን ደሞ ታሰረ። እግዚአብሔር ጸሎቱን ተቀብሎ መልአኩ ሚካኤልን ላከለት። የእግዚአብሔር ቅዱስ ራስህን አታርክም፣ እስከ 3 ቀን ድረስ ልጅህም ወደ አንተ ይመለሳሉ አለው። ወደ እነዚህም ደሞ አረቦች ልዑል እግዚአብሔር መዓትን የተመላ ክፉ ጋኔን ልኮ እርስ በርሳቸው እንዲጣሉ አደረጋቸው። በመካከላቸው ጠብና ክርክርን አደረገ። እርስ በርሳቸውም ተገዳደሉ። ከእነሱም ጽኑዓን የሆኑ ኃይለኞች 7 ወንዶች ሞቱ። አባታችን የውስጣቴዎስ በምርኮ ሳሉ ለልጆቹ በመንፈስ ታያቸው። ቴዎድሮስ የተባለ ደቀ መዝሙርና ወንድሞቹ ሁሉ ባዩት ጊዜ ደነገጡ። አባታቸውም ከእነሱ ጋር የተማረከ መሰላቸው። እነዚያም አረቦች ስለዚህ ቅዱሳንን ግድያ ወይም ሞት አገኘን አሉ። ወደ አባታቸው ይሄዱ ዘንድ አሰናበቷቸው። ዘካርያም ደግሞ ከሩቅ ሲመጡ ባያቸው ጊዜ ለአባታችን ኤዎስጣቴዎስም ደቀ መዝሙርቱ እንደተመለሱ ነገረው። ታላቅ ደስታም ተደሰተ። እግዚአብሔርንም አመሰገኑት። ወደ እርሱም ደርሰው ቆሞ እየጸለየ ያገኙት። የብረት ሰንሰለቱንም በአንገቱ ላይ ነበረ። እንባውም ልብሱ እስኪርስ ድረስ እንደ ውሃ ደግሞ ይወርድ ነበረ። እነርሱም መምህራቸው ሰውነቱ ስለ እነርሱ እየደከመ ባዩት ጊዜ ጮኸው ታላቅ ለቅሶን ፈጽመው አለቀሱ። እነርሱም አባት ሆይ ጥቂት ታርፍ ዘንድ ሰንሰለቶችን እንፍታልህ አሉት። ቅዱስም እንዲህ አላቸው፣ ልጆች ሆይ ከተበተነበት ስለ ሰበሰበንና ስለ አደረገልን መልካም ሥራ ሁሉ እግዚአብሔርን እናመስግነው። እኔ ግን ብጽዕቴን ሳልጨርስ ከእስራቴ አልፈታም። እጆችን እግሮችንም ታስረው አንገቱን በብረት ዛንጀር ታስሮ ቆመ። እንጀራን ሳይበላ ውሃንን ሳይጠጣ 40 ቀንና 40 ሌሊት ቆሞ ነበር። ረሃብና ጥምም ሰንሰለቶችን ታገሰ፣ ዘግቶ መኖርም ቻለ። እኔ የክርስቶስ እስረኛው ስሙን የምሰብክና ሥጋዬም ደግሞ ሕመሙን የምሸከም ነኝ ያለውን የጳውሎስን ቃል አሰበ። አባታችን ኤዎስጣቴዎስም እንደዚህ አይነት ሥራ ደግሞ በአስቄጠስ ገዳም ይኖር ዘንድ ወደደ። እመቤታችን ማርያም ግን ደግሞ ተገልጻ ይህ የአስቄጠስ ገዳም ስለ መቃርስና ለዮሐንስ ከማ ተሰጥቷልና ወዳጄና የልጄ ወዳጅ የሆን ከአንተ ግን ና ወደ ኢየሩሳሌምና ወደ አርመንያ በስሜ ወደ ታነጸች ቤተ ክርስቲያን እንሄድ ስትል ተነጋገረችው። ይህንን ብላ ከእርሱ ተሰወረች። የአባታችን የኤዎስጣቴዎስ ድንቅ ሥራና የገድሉ ዜና በግብፅ ምድር ሁሉና በእስክንድርያ ላይ በአስቄጠስ ገዳም ተሰማ። ከዚህም በኋላ ከዚያ ተነስቶ ሄደ። ሲሄድም በመንገድ የሐዋርያትና የነቢያትን ነገር ይተረጉምላቸው ነበረ። ኢየሩሳሌም ደርሶ ወደ ጳጳሱ ሄደ። በዚያም ደግሞ እጅ ነስቶ ስራውን ነገረው። ከእርሱም ተባርኮ ወደ ጌታችን መቃብር ደረሰ። ሰግዶም እጅ ነሳ። ጌታችን ወደ ተወለደበት ወደ ቤተልሔምና ወደ አደገበት የናዝሬት ምድር ደረሰ። ጌታችን ወደ ተጠመቀበት ወደ ዮርዳኖስ ወንዝ ሄደ። ከልጆቹም ጋር በውስጡ ተጠመቀ። ልጆቹም አባታችን ኤዎስጣቴዎስን
ራቁቱን በውሃ ሲጠመቅ ባዩት ጊዜ ስጋው ከአጥንቱ ጋር እነሆ ደርቆ ነበር፣ የሆዱም ቆዳ ተጣግቶ ነበረ። ፊቱ ግን በቅባት እንደወዛ ፈጽሞ የሚያበራ ነበረ። የእግዚአብሔር ሞገስ በበላዩ ደግሞ አድሯልና ልጆቹም አልቅሰው አባቴ ሆይ ቁራሽ እንጀራ ብላ ልሳንህን ታለመልም ዘንድ ከረሃብና ከጥም ብዛት የተነሳ የደረቀው ጉሮሮህን ታርስ ዘንድ ውሃንም ደግሞ ጠጣሉት። እነሆ ስጋ እንደ ሞተ ሰው ደግሞ ተጣክቶ ስለተጎዳ ደግሞ ያለ ጅማትና ያለ ደም ስጋ በቆዳም ከተጠቀለለ ደግሞ አጽምን በቀር ምንም የለህምና እስትንፋስ ግን ደግሞ በአንተ ላይ አለ። ደስ የሚያሰኝ ፊትህን ባየን ጊዜ ደግሞ ግን በሕይወት እንዳለ ሰው ደግሞ መሰልከን። እነሆ ስጋ ሁሉ ደግሞ እንዳለቀ ራቁትህን ደግሞ ባየን ጊዜ ልባችን በሐዘን ሰጠመ። ወደ ሰብከው ስታደርስ ደግሞ ድንገት እንዳትሞት ደግሞ ለስጋ ጽናት ትንሽ ምግብ ብላ። አባት ወይ ደግሞ እንባችንን እይ፣ ወደ ልመናችን ተመለስ፣ ወደ ለቅሷችንም ተመልከት። ከዚህ ድካምህና ታርፍ ዘንድ በመኝታ ውስጥ ትንሽ እረፍት ለደቀ መዝሙርትህም ማስተማርና መገሰጽን ትችላለህ ዘንድን። አባታችን ሆይ አንተም በዚህ ከሞትክ እኛም ደግሞ በባዕድ ሀገር እንደ ሙት ደግሞ ልጆችና ጠባቂ እንደተወው ደግሞ መንጋ እንሆናለንና በምስራቅና በምዕራብ በሰሜንና በደቡብ ብንዞር በመልካም ትምህርት ለደቀ መዝሙርቱ የሚያስተምርና የሚያስተምረውን የሚሰራ እንዳንተ ያለ መምህር አናገኝም። አንተ ግን የእግዚአብሔር መንገድ ታስተምራለህ። በአንተ ዘንድም ደግሞ ማዳላት የለም፣ ፊት መንሳትም ደግሞ የለም። አባታችን ቅዱስ ኤዎስጣቴዎስ መልሶ እንዲህ አላቸው፣ ልጆቼ ሆይ አትዘንጉ፣ አታልቅሱ። ወዳሰብኩት ሳልደርስ አልሞትም። በፍቃዴ የመጣሁ አይደለሁም፣ እግዚአብሔር ፍቃድ ነው እንጂ። እኔም ደግሞ ወደ እርሱ እንደላከኝ ደግሞ በትእዛዙ እሄዳለሁ። ስለ ሥጋዬ ሕመም ግን አታልቅሱ። ጳውሎስ መከራን በመታገስ ከተካከለን በመንግስቱ ከእርሱ ጋር እንተካከላለን። ለሰዓት የሆነ መከራችን ለዘላለም ክብርን ይበዛልናልና አለው። አልሰማችሁትንም? ዳግመኛም ሐዋርያ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ እርሱም ይፈጽምላችኋል፣ ልባሞችም ያደርጋችኋል እንዳለ ሄኖክም መልካም ዋጋ ትቀበሉ ዘንድ ሥጋችሁን አሰቃዩት እንዳለ፣ ስለዚህ እኔ በብዙ ገድልና ፍጹም ድካም ሥጋዬን ደግሞ ማሰቃየት አልፈራም። በእውነት አምላክ ዋጋዬን ደግሞ አገኝ ዘንድ ከዚህ ተነስቶ ወደ አርመንያ ሀገር ስለ ሐዋርያት ሕግ ወደ ተሰደደ ደግሞ ወደዚያ ሊቀ ጳጳስ ሄደ። አባታችን ኤዎስጣቴዎስም በመንገድ ሲሄድ ደቀ መዝሙርቱ እነሆ ሞቴን እስኪያውቁ ድረስ በእርሷ እንዳይላኩ ያዘዝኳቸው በኢትዮጵያ ያለች የወርቅ ጽዋ እነሆ ዛሬ ተሰበረች፣ ቃሌንም ትእዛዜን ስለተላለፉ ብሎ ነገራቸው። ወዳጆቼ ሆይ በአርመንያ ሀገር እያለ በኢትዮጵያ ሀገር የሆነውን ያውቅ ዘንድ እግዚአብሔር ለአባታችን ኤዎስጣቴዎስ የሰጠውን እንደዚህ አይነት ጸጋ እዩ፣ ተመልከቱ። ዳግመኛም ልጆቹንና ከእናንተ አንዱ ደግሞ በባህር ውስጥ ደግሞ ይጠፋል። አሁንም እግዚአብሔር ፍሩት አላቸው። ይህንን ነገር ደግሞ ከአባቶቻችን ከኤዎስጣቴዎስ በሰሙ ጊዜ ፍርሃትና እንቅጥቅጥ ያዛቸው። ልጆቹም ገልጠህ ንገረኝ፣ ከእኛ የሚጠፋውስ ማን ነው አሉት። ቅዱስ አባታችን ኤዎስጣቴዎስም ጊዜው ሲደርስ እናንተ ታውቃላችሁ፣ ይህን ነገር ታዩታላችሁ አላቸው። በ3 ቀን ጎዳና መንገድ ላይ ሳሉ የቅዱስ አባታችን ልጆች የኢያሪኮን ድምጿን ሰሙ። በሰሙም ጊዜ ደግሞ ፈሩ። ከሚጮህ የኢያሪኮ ባህር ግርማ ፍርሃት የተነሳ ከእነርሱ 2 ኋላቸው ደግሞ ተመለሱ። አባታችን ግን ስለ ሃይማኖቱ ለመሄድ በልቡ ቆርጦ ተነሳ። ከክርስቶስ ፍቅር ማን ይለየናል? መከራ ነው? ሐዘን ነው? ስደት ነውን? ረሃብ ነው? መራቆት ነውን? ጭንቀት ነውን? ሾተል ወይንንም ያለውን የጳውሎስን ነገር አስበው። ነቢዩ ዳዊት በአንተ ስላመነ ይገሉናል፣ እንደሚታረድ በጎችም ሆነናል እንዳለ፣ ስለዚህም ከእኛ ጋር የሚተነኳኮለውን ክፉ ነገር ሁሉ እናሸንፈዋለን። ከጌታችን ከክርስቶስ ፍቅር ሊለየን የሚችል የለም። ሞት ቢሆን ሕይወትም፣ በነገርም ቢሆን በስራም ቢሆን። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። ቀዳማዊ የሆንክ ወልድ ኢየሱስ ክርስቶስ ሆይ ከአባትህ ጋርና መሐያ ከሚሆን
ከመንፈስ ቅዱስ ጋር እርዳኝ። እነዚህን ሁለት ልጆችንም ደግሞ ከእኔ አትለያቸው። ልመናውም ደግሞ ጸሎቱም ወደ አምላክ ወደ እግዚአብሔር አረገ። ያን ጊዜ ቅዱስ አባታችን ወደ ኢያሪኮ ባህር ደረሰ። ከአስቄጠስ ገዳም ይሸኟቸው ዘንድ ከመጡ ከደቀ መዝሙርቱ ጋር ሆኖ አባ ዘካርያም ከእነርሱ ጋር ነበረ። ከዚህ በኋላ ከኢያሪኮ ባህር ግርማ የተነሳ አስቀድመው ደግሞ የሸሹ እነዚህ ሁለት በኪሞስና ቆዝሞስ ደቀ መዝሙርቱ ወደ ባህር ውስጥ ሳይገቡ ወደ እርሱ ተመለሱ። አባታችን ኤዎስጣቴዎስም ልጆቹን ስላገኛቸው ተደስቶ እግዚአብሔርን አመሰገነ። ባለመርከቦቹን ለመጓዝ መርከቡን ሲያዘጋጁ ያን ጊዜ አየ። የመርከቡን ባለቤት ከእርሱ ጋር ይጭነው ዘንድ ለመነው። የመርከቡም አለቃ የሚገባኝን ደሞዜን ዋጋዬን ስጠኝ፣ ያለዚያ ግን ወደ መርከቤ አላሰጥምህም አለው። ካህን ድንግል ነቢይ ሐዋርያ የሆነ አባታችን ኤዎስጣቴዎስ ግን ኃላፊ የሆነ የዚህን ዓለም ገንዘብ የለኝም፣ ወርቅም ቢሆን ብርም ቢሆን የዕለት ምግብም ቢሆን የለኝም። እኔ የኢየሱስ ክርስቶስ ረድእ ምሕረትንም ልፈልግ መጥቻለሁና አለው። ዳግመኛም ሶስተኛ በትህትና በየዋህነት ቃል ማለደው። እርሱም እምቢ አለ። ወደ መርከቡ መውጣቱንም ከለከለ። በኅዳር 27 ቀንም በኢያሪኮ ላይ ወጣ። ያን ጊዜ አባታችን ኤዎስጣቴዎስ አጽፍን ልብሱን ይዞ ከሶስት አጠፋት። በከበረ መስቀል ምልክትን ባርኮ በባህር ላይ ደግሞ ዘረጋት። በእርሷም ላይም ደግሞ ተቀመጠ። 12ቱን ደቀ መዝሙርቱን እንዲህ ብሎ አዘዛቸው። ልጆች አትፍሩ፣ አትደንግጡ፣ በእግዚአብሔር ታመኑ። ምሕረቱን ተስፋ አርጓት። ለእያንዳንዳችሁ በደረታችሁ ጽኑ ይሆናችሁ ዘንድ መጽሐፍን ያዙ። ከእነርሱ የሚበልጥ ለሆነ ስሙ መርቆሬዎስ ለሚባል ለአንድ ረድኡ ደቀ መዝሙሩ የእጁን መስቀልና ወንጌሉን ሰጠውና ተከተለኝ፣ ወንድሞችህንም እያረጋጋ ምራቸው አለው። ከዚህም በኋላ ባለመርከቦች እምቢ ስላሏቸው አንዱ በቀኙ አንዱ በግራው እንደ መርከብ እየቀዘፉ ያሻግሩት ዘንድ ሁለት መላእክት መጡ። የመላእክት አለቃ ቅዱስ ሚካኤል በቀኙ ነበረ፣ የመላእክት አለቃ ቅዱስ ገብርኤል በግራው ነበረ። ክብር ምስጋና ለእርሱ ይግባውና ጌታችን ኢየሱስ ክርስቶስ እንደ ሊቀ ሐመር ሆኖ የመርከብ አለቃ በፊቱ ይሄድ ነበረ። 12ቱ ደቀ መዝሙር ተረከዛቸው ውሃ ሳይነካ በባህር ላይ ደግሞ እንደ ደረቅ መሬት እየሄዱ ይከተሉት ነበር። ወደ መርከብ አስቀድሞ መውጣትን ደግሞ የከለከለው የመርከብ ባለቤትና ከእርሱ ጋር ያሉ መርከበኞችም በአጽፍ ላይ ደግሞ ተጭኖ በመርከባቸው በግራ በኩል በባህር ላይ ደግሞ ሲሄድ ባየ ጊዜ አንተ ማን? ሃይማኖትስ ምንድን ነው? እንደዚህ ተአምር የምታደርግ አንተ ባህርን የፈጠረ አምላክህን ወይስ ደግሞ የአምላክህ ባሪያ አገልጋይ ነህ አሉት። እርሱም መልሶ ኃይሌም ሃይማኖቴም ዘወትር ከአገልጋዮቼ የማይርቅ ጌታዬ እርሱ ኢየሱስ ክርስቶስ ነው አላቸው። ከዚህ በኋላ በባህር መካከል ውስጥ ሳሉ አባታችን ቅዱስ ኤዎስጣቴዎስ ልጆቹን በኋላ ጊዜ ይቺ ባህር እሳት ትሆናለች አላቸው። ይህንን ሲላቸው በዚያ ባህር ውስጥ የለቅሶና የብዙ ጮኸት ቃልን ሰሙ። እነርሱም አባታችን አባት ሆይ በዚያ ባህር ውስጥ የምንሰማው የበዛ ለቅሶ ምንድን ነው አለው ብለውም ጠየቁት። እርሱም ከጽድቅ ጎዳና የሸሹ የሰዎች ነፍሳት ናቸው አላቸው። ይህንን ሲላቸው ከእነርሱ አንዱ በባህር ውስጥ ሰጠመ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ቅዱስ ኤዎስጣቴዎስም በእሱ ላይ ትንቢት እንደተናገረ ጠፋ። 11 ወንድሞቹ መነኮሳትም ወዮልን ወዮልን፣ ወንድማችን ጠፍቷል፣ ወዮልን ወዮልን እያሉ አለቀሱለት። አባታችን ቅዱስ ኤዎስጣቴዎስም ቂምና በቀል የተመላ የአውሬው ጉድጓድ የሆነ ይኸውም ሰይጣን ነው። ስለዚህ የአመፃና የሽንገላ መዝገብ ለምን ታለቅሱለታላችሁ አላቸው። ደቀ መዝሙርትን ይህ መነኩሴ በጾምና በጸሎት ይጋደላል፣ እግሮቹ እስኪያብጡ ድረስ ይቆማል አሉት። እርሱ መልሶ ድካሙ ሁሉ ከንቱ ነው፣ የባልንጀራውን በደል አልተወምና ስለዚህ ኃጢአቱ አልተሰረየለትም። አሁንም እናንተ ቂምና በቀልን ከህሊናችሁ ተዉ፣ ከልባችሁም ክፋትን አስወግዱ፣ ከእኔም ተማሩ። ይኸውም ደግሞ የዋሃትን የልብ ክፋትን ደግሞ አለማሰብ ነው አላቸው። አባታችን ኤዎስጣቴዎስም በባህር ውስጥ ለ19 ሌሊት ያህል ቀንና ሌሊት ተቀመጠ። ከዚህ በኋላ
በታኅሳስ 15 ቀን በባህር ወጣ። የባህር መርከበኞችም አድንቀው ደግሞ ሰገዱለት፣ ከእግዚአብሔር ዘንድ መንገዱ ተከናውኖለታልና። በባህር ማዶ 2 ተራራዎች ነበሩ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን የውስጣቴዎስን ባዩት ጊዜ እርሱን ለመቀበል ተነሱ። ይህንን የእግዚአብሔር አገልጋይ ለመቀበል እርስ በርሳቸው ከአንቺ ቀደም እኔ ቀደም እየተባባሉ እርሶቻቸውም ስለረዘሙ ደግሞ እነዚያ 2 ተራሮች እንደዚህ ይህንን ደግሞ እየተባባሉ ባያቸው ጊዜ በእጁ ባርኮ ወደ እርሱ ደግሞ እንዲመጡ ደግሞ በቃሉ አዘዛቸው። ሳትነዋወጡ ቁሙ አላቸው። ባሉበትም ቆሙ። ወደ ተፈጠሩበት ደግሞ መጀመሪያም ቦታቸውም ደግሞ አልተመለሱም፣ ወደ እርሱም አልደረሱም። ደግሞ እንዳዘዛቸውም በመካከል ቆሞ እንደ እስከ ዛሬ ድረስና እስከዚችን ቀን ድረስ አልተነዋወጠም፣ አልተንቀሳቀስም። ነገር ግን ራሶቻቸውን ዝቅ አድርገው ሰገዱለት። ጌታችን በወንጌል የሰናፍጭ ቅንጣት ያህል ደግሞ ሃይማኖት ብትኖራችሁ ተራራውን ታፈርሳላችሁ፣ ሾላውንም ደግሞ ትነቀንቃላችሁ ያለውን በእርሱ ላይ ደግሞ ተፈጸመ። ይህም ደግሞ ዘንድ ከአስቄጠስ ገዳም በወጣ የአባ ዘካርያንም ለስም ደግሞ አጠራሩ ስግደት ይገባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል እንደተፈጸመ ይህን ሁሉ ደግሞ ባየ ጊዜ በወንጌል ውስጥ ደግሞ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከእርሱም የሚበልጥ ይሰራል በእውነት አለ። ካህንና ድንግል ነቢይ ሐዋርያና አባታችን የውስጣቴዎስም ይህን ሁሉ ያደረገው ተአምራትን መንክራት በአጽፍም ባህር ላይ ደግሞ እንደሄደና 2ቱም ተራሮች እርሱንና ለመቀበል ወተት ደግሞ እንደጠገቡ ጠቦቶች እንደተነሱ እንደዘለሉ ባየ ጊዜ ተመልሶ በግብጽ ምድር በእስክንድርያ በአስቄጠስ ገዳም ታምራቱን ተነገረ። ዳግመኛም በርተሎሜዎስና እስጢፋኖስ ለሚባሉ ቀሳውስት ነገራቸው። በሰሙም ጊዜ ደግሞ አድንቀው እግዚአብሔርን አመሰገኑ። የጻድቁ አባታችን የውስጣቴዎስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁን አባታችን የውስጣቴዎስን ታምር አነባለሁ። ልመናው በረከቱ ከኔና ከናንተ ይህንን ድምጽ ከምንሰማው ላይ ጸንቶ ይኖርና አባታችን የውስጣቴዎስ በእውነት ያደረገው ተአምር ይህ ነው። በውስጧ ብዙ ሰዎች የሚኖሩባት አንዲት የታወቀች አገር እንደነበረች ተነገረ። እነርሱም አባታችን የውስጣቴዎስን የሚወዱና በበዓሉ ቀን መታሰቢያን የሚያደርጉ ነበሩ። ከእነርሱም የታመመና እጅግ የተጨነቀ አንድ ሰው ነበረ። ከደዌውም ጽናት የተነሳ ስለ እርሱ ይጨነቁ ነበረ። ክቡር የሚሆን የአባታችን የውስጣቴዎስን የበዓሉን መታሰቢያ ቀን በደረሰች ጊዜ ይህችውም መስከረም 18 ቀን ናት። በዚያችም ዕለት በጸሎቱ ኃይል ታምነው ይህ ልጅማ ዛሬ ይፈወሳል የተባባሉ ያን ጊዜ የታመመ ልጅ ወደ ቤተ ክርስቲያን ወስደው አስገቡት። የዚህ አባታችን የውስጣቴዎስ መታሰቢያ በሚያደርግበት ጊዜ ፍጹም ድንቅ ነገር እንደሚያደርግ ሰምተዋልና የገድሉን መጽሐፍም ከተነበበ በኋላ ማንበብን በጨረሰ ጊዜ የገድሉ መጽሐፍ በእርሱ ላይ ደግሞ ከተነበበው የጸሎት ውሃን ያን የታመመ ልጅ ደግሞ ረጩት። ያን ጊዜ ወዲያው ደግሞ ፈጽሞ ዳነ። ልምሾም ነበረ፣ እግሩም ቀጥ አለ፣ እየዘለለም ሄደ። ያዩት ሰዎች ሁሉ እንዲህ እያሉ አደነቁ። ጥልቆቹን የፈጠረ ነው፣ ፀሐይና ጨረቃን ከዋክብትን የፈጠረ ነው። በአንዲት ፈቃድ አባታችን አዳምን በአርአያውና በአምሳሉ ደግሞ ተፈጥሮ በፍጥረቱ ሁሉ ያሰለጠነው በመንግስት መንበርም አስቀምጦ በጌትነቱ በክብር ደግሞ የሸለመው እርሱ ነው። በሰማይም ቢሆን በምድር ቢሆን ያለ እርሱ ያለ እግዚአብሔር ሌላ አምላክ የለም። ልጆቼ ሆይ በዚህ ደግሞ በአብና በወልድ በመንፈስ ቅዱስ ስም በአላውያን ነገስታት አደባባይ ላይ ደግሞ መስክሩ። ስለ ቅድስት ሥላሴ ስደትና ችግርን ደግሞ ታገሱ። የእሳት ቃጠሎ አያስፈራችሁም፣ የሰይፍና ደግሞ የጦር ስለትንም አያስደንግጣችሁ። የድንጋይ ደግሞ ድብደባ፣ የእግር ብረት እስራት መክበድም ደግሞ ቢሆን የቀደሙትን አባቶች ከሞት ደግሞ እንደ ዳኑ ደግሞ የእሳት ነበልባልም እንዳልነካቸው እዩ ተመልከቱ። እንደዚሁም ሁላችን ለመሞት እንሽቀዳደም። ቅድስት ሥላሴን በማመን በልባችን ቁጥሮችን እንሆ ደግሞ በቅድስት ሥላሴ ላይ ስለ ወልድ ሰው መሆን ደግሞ
አካልን ደግሞ የጨመረ ቢሆን ደግሞ ወይም ከዚህ ከሥላሴ ሶስትነት ያጎደለ ቢኖር በሥላሴ ስልጣን የተወገዘ ይሁን። ከሥላሴ ፍቅር የሚበልጥ የሚሻል የለም። ያለ ሥላሴ ፍቅር የሚጠቅምና የሚረባ የለም። በሥላሴ ኃይል ኖር ዘንድ ሥላሴ ፍቅር እንደ ሞተ ደግሞ ይህ የሥላሴ ሕይወታችን ማኅተም ነውና አባታችን ኤዎስጣቴዎስም ደቀ መዝሙርቱን ይህንን አስረድቶ ከተናገረ በኋላ ወደ እስክንድርያ አገር ደረሰ። ወደ ወንጌላዊ ማርቆስ መንበር ከብቶ ከእርሱም ተባረከ። ከዚህም በኋላ ወደ ሊቀ ጳጳሳት አባ ብንያም ዘንድ ሄደ። ከ12ቱ ደቀ መዝሙርቱ ከእርሱ ጋር ደግሞ ሄዱ። ወደ እርሱም ደግሞ ገብተው ሰገዱለት። በመንፈሳዊ ሰላምታም ሊቀ ጳጳሳቱን እጅ ነሱት። እርሱም በፍቅርና በሰላም ደግሞ ባረካቸው። ከእርሱም ጋር ከኢትዮጵያዊው የወረዱትንም አይተው አባታችን ኤዎስጣቴዎስ ላይ ደግሞ ቀኑ። ይህ ኤዎስጣቴዎስ ሥርዓት አይተባበርም፣ አንድ አይሆንም። የአይሁድ ሰንበትን ያከብራል፣ ብዙ ትምህርት አለው እያሉ ከሊቀ ጳጳሳቱ ዘንድ አጣሉት። ሊቀ ጳጳሳቱም ይህን ነገር ከመንገዳቸው ደግሞ መነኮሳት ዘንድ በሰማ ጊዜ ቅዱስ አባታችን ኤዎስጣቴዎስን እነዚህ መነኮሳት ስለ አንተ የሚናገሩት ይህ ነገር እውነት ነውን ወይስ ሐሰት ነው አለው። አባታችን ቅዱስ ኤዎስጣቴዎስም መልሶ እንዲህ አለው፣ እነዚህ መነኮሳት በከንቱ ያጣሉኛል። እኔስ በአብ በወልድ በመንፈስ ቅዱስ ፍጹም ሥላሴ አምናለሁ። በቅዱሳን ሐዋርያትና በነቢያት በቃላቸውም ትምህርት አምናለሁ። በጌታዬ በኢየሱስ ክርስቶስ በወንጌሉ ቀንበር በታች አንገቴን አዘነብላለሁ። ገንዘቤም ጥሬቴም ደግሞ የእግዚአብሔር ቃል ነው። በሃይማኖት ውስጥ ተንኮል የለም። ሊቀ ጳጳሳቱም በሰማ ጊዜ ነገሩን፣ የአንደበቱን ቅልጥፍና፣ የነገሩም ጣዕም ደግሞ አደነቀ። ሊቀ ጳጳሳቱ ነገርህስ መልካም ነው፣ ነገር ግን በጾምና በጸሎት በቁርባን ከእኛ ጋር አንድ ሁን አለው። አባታችን ቅዱስ ኤዎስጣቴዎስም እንዲህ አለው፣ በምን እተባበራለሁ? አንድ እሆናለሁ። የአባቶች ቅዱሳን ሐዋርያት የመጽሐፍት ቃል አንድ አካል አደረገኝ። አባታችንም ሐዋርያት ከቅድስት ቤተ ክርስቲያን ቀኖና የራቀ ቢኖር ደግሞ መልአክ ከመንግሥተ ሰማያት ያወጣው ሌሎችም አይተው ይፍሩ ዘንድ ብሏልና። ዳግመኛም አባታችን ኤዎስጣቴዎስ የሁለቱንና ሰንበታት ክብር በእውነተኛ ቃል በእግዚአብሔር ጣቶች እንደተጻፈ ነገረው። የሰንበትንም ቀን ታከብራት ዘንድ አስባለው። መልአ ከገጽ በመጽሐፍት ኩፋሌ ደግሞ በምድር እረፍት ያደረጉባት ዘንድ በኢዮቤልዩል አቆጣጠር ለስጋዊ ሁሉ ደግሞ ሳይታወቅ እኛ በሰማያት ደግሞ እረፍትን አደረግንባት። የሚጠብቃቸውና ከ12 እነርሱን ደግሞ የሚያከብራቸው ሰው ሁሉ በቀኖች ደሞና በዘመናችን ሁሉ የተባረከና የተቀደሰ ይሆናል። ዳግመኛም ጴጥሮስና ጳውሎስ ሲኖዶስ ደግሞ በሚባል መጽሐፋቸው እንዲህ ብለው ደግሞ እንዳዘዙ ምእመናት በእሁድ ሰንበት ይረፉ። ይህንን የመሰለውን ሁሉ ከነቢያትና ከሐዋርያት መጽሐፍት ጠቅሶ በሊቀ ጳጳሳቱ ፊትና በሕዝቡ ፊት ተናገረ። ዳግመኛም ሊቀ ጳጳሳቱ አባ ብንያም ደግሞ ነገርስ መልካም ነው፣ ነገር ግን ደግሞ ጸሎትና በቁርባን ከእኛ ጋር አንድ ሁን አለው። አባታችን ኤዎስጣቴዎስም ደግሞ ሊቀ ጳጳሳቱ እኔስ ደግሞ ሰይፍና ሾተል ደግሞ እንዳለ አውቄ ወደ ሀገራቸው መጣሁ አለው። ስለዚህም ጨክኜ ስለ ቃለ እግዚአብሔር እሞት ዘንድ መጣሁ። በዚህ ዓለም ውስጥ ደግሞ እረፍትና ሰላም ያገኘሁበት ቀን የለምና ለሌሎችም ሰንበትንና በዓላትን እንደኛ ሻረ አሉኝ። እኔም እምቢ አልኩ። በዚህ ሰንበት ሳታከብሩ በዓላትን ሳትጠብቁ በጸሎትና በቁርባን ከእኛ ጋር አንድ ሁን ትሉኛላችሁ። ሊቀ ጳጳሳቱም ከማርና ከስኳር ይልቅ የሚጣፍጥ ክብርና ከወርቅም ይልቅ ደግሞ የሚመረጥ የአንደበቱን አገላለጥ ባየ ጊዜ ፈጽሞ ተደነቀ። እንዲህም አለ፣ በእውነት ይህ ካህን በወገቡ የሐዋርያትን የትእዛዝ ሰይፍን የታጠቀ ነው። ማን ይቃወመዋል? ማንስ በእግሮቹ የሰይፍን ስለት ይረግጣል? ሁለንተናው ደግሞ በሃይማኖት እሳት የጋለ ነው። ያን ጊዜም ደግሞ ሊቀ ጳጳሳቱ አባታችን ኤዎስጣቴዎስን ጠራው። እጁንም ደግሞ ይዞ ወደ መንበሩ ደግሞ አቀረበው። ከእርሱ ጋራም ደግሞ አስቀመጠው። ኤጲስቆጶሳትና ቀሳውስት ግን
በየማዕራጋቸው በሕግ የተሰራ ደግሞ ተቀምጠው ነበር። ዲያቆናትም ደግሞ ተዘጋጅተው ቆመው በቃሉ ደግሞ ለመላክ ደግሞ ይመላለሱ ነበር። ካህንና ድንግል ነቢይና ሐዋርያ የሆነ ብፁዕ አባታችን ኤዎስጣቴዎስ ግን ራሱን ከፍ ያደረገ ያዋርዳል፣ ራሱን ዝቅ ያደረገ ይከብራል ያለውን የወንጌል ቃል ደግሞ አሰበ። ዳግመኛ የትሑት ሰው ሥራ ሁሉ በእግዚአብሔር ዘንድ የተወደደ ነው ያለውን የሰሎሞንን ቃል አሰበ። ይህንን ልብ አድርጎ ከሊቀ ጳጳሳቱ መንበረ ወርዶ በቀሳውስት መቀመጫ ላይ ተቀመጠ። ሊቀ ጳጳሳቱም ትሕትናውን ባየ ጊዜ እጅግ ፈጽሞ አደነቀ። ዳግመኛም ሊቀ ጳጳሳቱ ሶስተኛም መንበሩ ላይ ቢያስቀምጠው ደግሞ ከሊቀ ጳጳሳቱ መንበር 3 ጊዜ ወረደ። ቅዱሳን አባቶች ከከበረ ሸሸ፣ ከፍ ከፍም ከማለትም ፈራ፣ ራቀ ያለ ነገር ማሰበ። ከዚህ በኋላ ካህንና ድንግልና ነቢይ ሐዋርያ የሆነ አባታችን ኤዎስጣቴዎስ የእስክንድርያው ሊቀ ጳጳስ በእርሷ እሄድ ዘንድ የያስኳትን ደግሞ የሐዋርያት ትምህርት ይህች ናት፣ ክቡር አባት ሆይ እርሷ የቀናሽ ናት አለው። ሊቀ ጳጳሳቱም ስራዋን ደግሞ መፈጸም ቢቻልስ? አዎ የቀናች ናት። ሐዋርያው ስለሰሩት ደግሞ ስርዓት ይጀምሩ ዘንድ የያዙት ብዙዎች ናቸውና ነገር ግን መፈጸም አልቻሉም አለው። ዳግመኛም ሊቀ ጳጳሳቱ እንዲህ አለው፣ ከብዙ ዘመን በፊት የተተወን ደግሞ የሐዋርያት ትምህርት መጠበቅ እንዴት ትችላለህ? ብቻህን እርሷን ደግሞ ማንሳትና ደግሞ መጠበቅ ትችላለህን? ብዙዎች ከእኛ በፊት የነበሩ አባቶቻችን መጠበቁንና ስርዓቱን ደግሞ አልቻሉምና የአባቶቻችን ሐዋርያት ስርዓት ትእዛዝ የጸና ስለሆነ ለአንተ ግን ከመጀመሪያ እስከ መጨረሻ ትከተለው ዘንድ ቀናህ። ምግባሩ ፍጹም የሆነ አባታችን ኤዎስጣቴዎስም ሊቀ ጳጳሳቱን አባት ሆይ ባርከኝ፣ ጸሎትን ረድኤት ደግሞ የእግዚአብሔር ትእዛዝ ጠብቅ ዘንድ አስችሎኝ ያጸናኝ፣ እርሱም ደግሞ ያተጋኛል አለው። አሁንም ደግሞ አባት ሆይ በቃል የጀመርኩትን እፈጽም ዘንድ በቃል አዝህ ባርከኝ፣ ደግሞ በቃል ስራው ደግሞ አምሮ ይከናወናል። ሊቀ ጳጳሱ አባ ብንያምም ሕጋቸውን የምትመረምር ደግሞ በቅዱሳን ነቢያት በረከትና ቀኖናቸውን ደግሞ የወደድክ ራስን እያደከምክ አሰራቸውን ደግሞ የተከተልካቸው አባታችን ሐዋርያት በረከት የተባረኩን የባለሟልነታቸውን የረድኤታቸውን ሀብት በአንተ በላይ ደግሞ ይደር። የብርሃናቸው ጸዳል ዛሬም ደግሞ ላይ በአንተ ላይ ይንጸባረቅ፣ ዛሬም ዘወትርም እስከ ዘላለሙ ድረስ በእውነት ያለ ሐሰት አሜን። ዳግመኛም አባታችን ኤዎስጣቴዎስም ሊቀ ጳጳሳቱን በኢትዮጵያ ሀገር የሚኖሩ ልጆቹንም ባርክልኝ አለው። ሊቀ ጳጳሳቱ ፍጹማን የሆኑ የጻድቃን በረከት፣ ድል የሚነሱ ሰማዕታት በረከት፣ የንጹሐን ደናግል በረከት፣ የተመረጡ መነኮሳት በረከት በእነርሱ ላይ ይደር ለዘላለሙ አሜን። ሶስተኛም አባ ኤዎስጣቴዎስም አባ ብንያምም አባቴ ሆይ ከማደሪያችን ዘንድ የአምላክ ባሪያ የሆነ አንድ የታመመ ወንድሜ አለ፣ በእርሱ ላይ ደግሞ ባርክ አለው። ሊቀ ጳጳሳቱም እግዚአብሔር እርሱን ይባርክ በእውነትም ከደዌ ይፈውስ አሜን አለው። ይህንንም በረከት ከሊቀ ጳጳሳት አባ ብንያም ቃል ተቀብሎ እጅ ነስቶ ተሰናበተው። ከእርሱም ዘንድ በሰላሙ ወጥቶ መንገድ ሄደ። የቅዱስ አባታችን አቡነ ኤዎስጣቴዎስ ጸሎትና በረከት ከእኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ለበረከት ተአምር አነባለሁ። ልመናው በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑርና መጽሐፍ የሰማነውንም ያየነውንም ሁሉ አባቶቻችን የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔር ጌትነት ኃይሉን ያደረገውን ተአምራትን ተናገሩ እንዳለ ዳግመኛም ኢዩኤል እናንተ ሽማግሌዎች ሆይ ይህን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይም ደግሞ በአባቶቻችሁ ዘመን ሆኖ ነበር። ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ከለልጆቻችሁ ልጆቻችሁም በኋለኛው ትውልድ ይናገሩ እንዳለ እናንተም ዛሬ አባታችን ኤዎስጣቴዎስ ያደረገውን ተአምር ስሙ። አንድ መነኩሴ እንዲህ አለ። ከሚካኤልና ከገብርኤል ጋራ የተወደደ ልጇ ጋራም
የእመቤታችን የድንግል ማርያም ስዕል ምስል ፍቁር ወልዳ የሰማዕታት አለቃ የሆነ ቅዱስ ጊዮርጊስን ስዕል አቡነ ኤዎስጣቴዎስንና የአቡነ አብሳዲን የአቡነ መርቆሬዎስና የአቡነ ዘካርያስ የአቡነ ሮማኒዮስና የአቡነ ተወልደ መድህን የአቡነ ፍቅጦርንና የአቡነ ማትያስን ስዕል ይዤ እንፍራዝ በሚባል ሀገር ደግሞ እየተመላለስኩኝ በሽተኛ እናደረገው ያሉ ሰራተኞችን ወይም አስማተኞች በሽተኛ ያደርጉት አንድ ሀገረ ገዢ እነዚያን ስዕሎች ባየ ጊዜ እንዲህ አለኝ። በቤቴ ውስጥ ስላገኙት ደግሞ ባለጸግነት ሹመት በወንድሞች ቅናት ያገኘሁትን መከራ ታይ ዘንድ በእናንተና በአባቶቻችሁ ጸሎት ተማጽኛለሁ። በአመፃ ገንዘብ ብዙ ስራየኛ እንደውና ወይም አስማተኛን ደግሞ አመጡ። ተፈጥሮዬን ደግሞ ለወጡና የአይን ምድር መውጫዬን ደግሞ ዘግተው በሽንት መሽኛዬ ደግሞ ስራዬ ደግሞ አደረጉብኝ። ወደ ሴት እንዳልቀርብና ወንድም ቢሆን ሴትም ቢሆን ዘር እንዳላገኝ ደግሞ ከእነርሱ የሚወለዱ ልጆች ደግሞ ቤቴንና ገንዘቤን እንዳይወርሱ ርስቱንና ሹመቱ ደግሞ ለእኛ ይሆን ዘንድ ብለው እርሱ በኃይል ያለው ሰው ነውና በስራያችን ንገዛ። ሁሉም ደግሞ ሰው በክፉ ሽታው እንዲህ ንቀው ደግሞ ማየቱንም ደግሞ እንዳይወዱ ደግሞ እናበላሸው ብለው ደግሞ ፈጽመው ደግሞ በሽተኛ ደግሞ ያደረጉትን ስራቸውን ደግሞ ጥበባቸው ደግሞ እየራሳቸው ደግሞ የተለያዩ ብዙዎች ባለመድኃኒቶችም ደግሞ እርሱን ደግሞ መፈወስ ተሰናቸው። ያም በሽተኛ በበላዩ ደግሞ ካደረበት የጻዕር ደግሞ ብዛት የተነሳ ወደ እኔ ጮኸ። እንዲህም ደግሞ በአብ በወልድ በመንፈስ ቅዱስ ስም ተማጽኛለሁ። በእመቤታችን በድንግል ማርያም በነቢያትና በሐዋርያት ድል በነሱት ሰማዕታት በተጋደሉና ፍጹማን በሆኑ በጻድቃን ጸሎት ሙታንን የሚያስነሳ የአርማንያ ካህን በሆነ በቅዱስ ኤዎስጣቴዎስ ጸሎት ተማጽኛለሁ። እኔ ድውያንን የሚፈውሱ ብርሃንን የለበሰ በጨለማውም ደግሞ ባህር ወይም ደግሞ ጣናን የረገጠ የቅዱሳን መምህር የሆነ የደብሱናው የአቡነ ገብረ ኢየሱስ የትምህርቱ ልጅ ነኝና እግዚአብሔርን በአርያህና በአምሳል የፈጠርከው የሀብተ እግዚ ተፈጥሮውን ደግሞ አታጥፋ ብለህ ደግሞ ለምን አልሁ። ይህን ነገር ከእነርሱ በሰማሁ ጊዜ ደግሞ ተጨንቄ በሚያቃጥል እንባ አለቀስኩ። ያም በሽተኛ እንዲህ አለኝ፣ በዚህ ብቻ አይደለም፣ ዳግመኛ ከዚህም ደግሞ የሚበልጥና የሚያስጨንቅ እኔ የምነግርህ ሐዘን አለኝ። የፊቷ መልክ እንደ ፀሐይ ጮራ የሚመስል መልአክ መልካም ሴት ልጅ ነበረችኝ። ብዙ መኳንንትን ባዩት ጊዜ ለልጆቻቸው ሊያጋቧት ወደዱ። እኔም እናንተ የተከበራችሁ ሹማምንት ወይም ባለስልጣናት ብዙዎቻችሁ ናችሁ፣ ልጄ ግን አንዲት ናት። ከእናንተ ለማንኛው ሚስት ትሆናለች። እርስ በርሳችሁ ስለ እርሷ አትከራከሩ፣ አትጣሉ። ልጄንም ለማንም አልሰጥም አልኳቸው። ይህን ባልኳቸው ጊዜ እነርሱ ሚስት ትሆነው እንሰጣለን አሉ። እርሷም በዕጣ ከእርሷ ወደ አንዱ ሀገረ ገዥ በደረሰች ጊዜ ያችን ሴት ልጅ ደግሞ እንደ ሰው ለልጆችህ ደግሞ ዘንድ ዕጣ ለደረሰው ሰጠ። እኛም ደግሞ ማጫውን ወርቁንና ብርን ለእናንተ የሚሆነውን ገንዘብና ወርቅም ብርም ሕግ ወስደው ደግሞ ጫጉላ ቤት ውስጥ ደግሞ አገባት። ገና ሳትጸንስ ሳለች ዳግመኛ ዘመዶች በቅናታቸው ተማከሩ። ከዚያችም ልጅና ከዚያም ገዢ ልጅ የሚወለደው ወንድም ደግሞ ቢሆን ሴትም ቢሆን እኛን ይበረታልና ይበልጣል፣ የወንድማማችነትን ቤት ይወርስብናል። አሁንም ስም ደግሞ አጠራሩ በምድር ይጠፋ ዘንድ በአባቷ ላይ ደግሞ እንዳደረጉ በእርሷ ላይ ደግሞ አደረጉ ዘንድ ደግሞ ዳግመኛም ለአስማተኞች ዋጋቸውን ገንዘባቸውን እንስጣቸው። አሁንም አስቀድሞ መጀመሪያ ላደረጉት ዋጋ ደግሞ እንስጣቸው። እነዚያም ደግሞ ስራየኞች ወይም ደግሞ አስማተኞች በአባቷ ላይ ደግሞ ካደረጉት የሚከፋ ደግሞ በእርሷ ላይ ደግሞ አደረጉ። ዓይኖቹ እንደ ደም መልክ ቀይ የሆነ ጥቁር የሆነ የምድር እባብን ደግሞ አምጥተው በስጋዊ ደግሞ ግብር ሰው ወደ እርሷ ደግሞ እንዳይቀርብ ደግሞ ወደዚያ ሴት አካል በስራቸው ደግሞ በአስማታቸው ደግሞ አስገቡት። ያም እባብ በሆዷ ውስጥ ገብቶ እያሰቃያት 4 ዓመት ተቀመጠ።
የሰውንም ድምጽ በሚሰማ ጊዜ ራሱን አውጥቶ ልብሷንና አካሏን ይልስ ነበረ። ሁለታቸውንም ፍጹም ደግሞ አሰቃቂና ጭንቅ የሆነ ደዌ አገኛቸው። ንዑድ ክቡር የሆነ አባታችን ኤዎስጣቴዎስ ገድል ሲነበብ በሰሙ ጊዜ ሁለታቸውም እንጠጣ ዘንድ ከተጸለየበት ጸበል ውሃ ስጡን፣ ከደዌያችን ብንድን የአባታችን ኤዎስጣቴዎስ መታሰቢያ እናደርጋለን። በሲኖዶስ ደግሞ የተወሰነ ሰንበታትንም እናከብራለን አሉ። በዚያም ደግሞ የጸሎት ውሃ በጠጡና ደግሞ በተጠመቁ ጊዜ የዚያች ልጅ አባት ተፈወሰ፣ እንደ ሰውም ሁሉ ዳነ። ከዳነም በኋላ ከስጋ ስርዓት ወደ ሚስቱ ቀረበ። ሚስቱም ከእርሱ ጸንሳ ወንድ ልጅን ወለደች። ስሙንም ሀብተ ኤዎስጣቴዎስ ብላ ጠራችው። ለእርሱም ሰጡት፣ በአማላጅነቱ ተመልዷልና። የእባብ በሆዷ ውስጥ ማደሪያውን ደግሞ ያደረገባት ያች ልጅም በዚያ ጸበል በረጯት ጊዜ ያ እባብ በሆዷ ውስጥ ገብቶ ተሰወረ። ያም እባብ ከራሷ እስከ ጅራቱ ድረስ ደግሞ ከ14 ተከፈለ። ሙቶም ከሽንት ጋራ ደግሞ ወጣ። ልጅቷም ደግሞ ወዲያውኑ ደግሞ ጸነሰች። ይህንን የሰሙት ያዩ ሁሉ ፈጽመው አደነቁ። ለአባታችን ኤዎስጣቴዎስ ጸሎት ኃይል ተገዙ። ያችም ልጅ ደግሞ ከዳነች በኋላ ወንድ ልጅን ወለደች። ስሙንም ተክለ ኤዎስጣቴዎስ ብላ ጠራችው። በታላቅ ትጋትን በየዓመቱ መታሰቢያውን ያደርግ ዘንድ ስለት አድርጋ ሰጠችው። ይህም ተአምር የታመነ እውነት ነው። በዓይኖቹም ያየ ነገሮና ሐሰትን የለበትም። የነፍስና የሥጋ መድኃኒት የሆነ አባታችን የቅዱስ ኤዎስጣቴዎስ ልመናው በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። በመግቢያው ላይ ስናገር ነበረ። እባካችሁ አሁንም የጻድቁ በረከት በሁላችን ላይ ይደር። አዎ የጸበል ዕቃ አዘጋጅታችሁ ይህን ገድል ብትሰሙ እንዲህ ያለውን ክፉ ስራ የኛ ዛሬ ሰው አውሬ ሆኖ ሰው ዲያብሎስ ሆኖ ህዝቡን እያሰረን ያለውና ከዚህ ከስራየኛ ማለት ከሚስጥር መተት ከሚመትቱ ከአጋንንትን ከሚጠነቁሉ ከሚጠሩ ምስር ከሚመሱ ከክፉ መናፍስትን ከሚጠሩ ሰዎች ከተደገመባችሁ ከተደረገባችሁ ውሎሽ ማምለጥ የምትፈልጉ ጸበል አዘጋጅታችሁ ይህንን ጸበል በመጠጣት ሰውነታችሁን በመጠመቅ ቤታችሁን በመርጨት ሰውነታችሁን በመደባበስ እንደምትድኑ መግቢያው ላይ ሲናገር ነበር። በተአምሩም ላይ ይሄው ሰምታችኋል። ይህንን ገድል የሰሙ የጨነቃቸው የታሰሩት ሁሉ ተፈተዋልና ዛሬ ብዙ የታሰር ነው እግዚአብሔር እንዲፈታን ያምላክ በጎ ፍቃድ ይሁን። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰረን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሷቸው ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ለሀገራችን ፍጹም ሰላምን እግዚአብሔር ይላክልን፣ ጠላቶቻችንን ከእግራችን ስር ይጣልልን። የጻድቁ በረከት በሁላችን ላይ ይደርብን። በእውነትም ክፉን መናፍስት ሁሉ ቅድስት ሥላሴ ይሰርልን። ታሞ በሆስፒታል፣ ታሞ በቤታቸው፣ ታሞ በጸበል ስፍራ፣ ታሞ በተለያየ ቦታ ጠያቂ አጣ የወደቁትን ስደተኞችን ሁሉ እግዚአብሔር ይፈውስልን። አምላካችን ጌታችን ኢየሱስ ክርስቶስ ታስረው የሚጨነቁትን በኢትዮጵያ በአረብ ሀገር በተለያየ ዓለማትን ያሉትን ሁሉ እግዚአብሔር ያስፈታልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ
የእግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታይ የሆናችሁ ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በክርስቶስ ፍቅር ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 18 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚህ ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛ ከተንሳኤው በ50 ቀን ለደቀ መዝሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ እንደወረደ እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱ አለቃቸው የሆነ ጌታችን አጽናኙ ይሄ ደግሞ መንፈስ ቅዱስ ነው፣ ሊልክልን ተስፋ አስደርጎልናል። የምናስማማውንና የምናደርገውን ልብ ያስደርገን ዘንድ ይህንን ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደ እርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋ ተናገሩ። ለጌትነቱ እጅ መንሻን ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩትን ቤተ ሁሉ ደግሞ መላው የተከፋፈሉ የእሳት ልሳኖችም ታዩአቸው። በእያንዳንዳቸው ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም ሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህን ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴንና የሜደ የኤላሜጤም ሰዎች ስንሆን በሁለት ወንዝ መካከል በይሁዳ በቀጰዶቅያም በጳንጤውስም በእስያም በፋርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምኖር በሮሜም የምንቀመጥ አይሁድም ወደ አይሁድነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔር ገናናነትን በቋንቋችን ሲናገሩ እንሆን ሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ፣ እርስ በርሳቸው እንጃይ ምን ይሆናሉ። ሌሎችም ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህን የሰከሩ ደግሞ አይደሉም፣ ከቀኑ ደግሞ 3ኛው ሰዓት ነውና። ነገር ግን ይህ በነቢይ ኢዮኤልም የተባለው ነውና እግዚአብሔርን አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሱ ሁሉ ላይ ከመንፈስ አሳደራለሁ። ወንዶችን ሴቶች ልጆችንም ትንቢትን ይናገራሉ። ጎበዛዝቶችም ራእይን ደግሞ ያያሉ። ሽማግሎችን ሕልምን ያልማሉ። ደግሞ በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስም አሳደራለሁ፣ ትንቢትን ይናገራሉና። ድንቆች በላዩ በሰማይ ምልክቶችን በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስን ከእኔ ላይ አትውሰድብኝ፣ ደስ የሚያሰኝ ደህንነትንም ስጠኝ፣ በጽኑ መንፈስም አጽናኝ፣ በዝንጎች ሕግን እንዳስተምራቸው። ሁለተኛ መንፈስን ትልካለ፣
ይፈጠራሉ አለ። ደግሞም ቅዱስ መንፈስ በጽድቅ ምድር ይመራኛል አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቹም ሁሉ በአፍ እሳት ንፋስ። ኢሳይያስንም እንዲህ አለ፣ በእኔም ህልውና ያለ ያዋሃደኝ ደግሞ ሕይወቴ መንፈስ ቅዱስ ለድሆች የምስጢራችን እሰብክ ዘንድ ተማርኩትም ነጻነትን የእግዚአብሔርን ዓመት የተመረጡ እለው ዘንድ ላከልኝ። ጌታችን እንዲህ አለ፣ ከእናንተ ጋር ሳለው ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን ደግሞ እተውላችኋል፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ እሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኳችሁ ሰማችሁ። ሁለተኛም ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁን አጽናኝ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህን ነግሬያችኋለሁ። ከምኩራባችሁ ያወጧችኋል። ከዚህ በላይ ደግሞ የሚገድሏችሁ ሁሉ ለእግዚአብሔር መስዋዕት እንደሚያቀርቡ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና ከሄድኩ ግን እርሱ እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ አላመኑምና ስለ ጽድቅም ደግሞ ወደ አብ እሄዳለሁና እንግዲህ አታዩኝም። ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና አላቸው። የምነግራችሁ ገና ብዙ አለ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከእርሱ አይናገርም፣ የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋል። ለአባቴ ያለው ሁሉ የእኔ የገንዘብ ነውና ስለዚህ ከእኔ ገንዘብ ደግሞ አድርጎ ይነግራችኋል አልኳቸው። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብም እሄዳለሁና የሚልን። ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሆነበትን ስራ በፈጸመ ጊዜ ሂዱና ደግሞ አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመን ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸር አባቱ አዳኝ ሕያው ከሆነ ከቅዱስ መንፈስ ቅዱስ ጌትነት ክብር ምስጋና ለዘላለሙ ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። በዚች ዕለት የአባ አብርሃም ጓደኛ የከበረ አባ ጋርጊ አረፈ። ይህ ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁል ጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበር። 14 ዓመት በሆነው ጊዜ የእግዚአብሔርን ጸጋ አነሳቸውም። በጎቹንም ትቶ ደግሞ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝ እስከ ደረሰ ድረስም ደግሞ እርሱ ሄደ። ከዚያም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጄ ሆይ ወቅ ስለ አንተ ልብሱን ደግሞ ቀዶ አባትን አየሁት፣ እርሱም ያዝናል ያለቅሳል። ተመልሰ የአባትን ልብ ደግሞ ልትጽናና ይገባል፣ የዱር አውሬ ነጥቆ የበላህ ደግሞ መስሎታልና አለው። አባ ገአርጊም ደግሞ ደንግጦ 1 ሰዓት ያህል ቆመ። ከዚያም በኋላ የከበረ ወንጌል ደግሞ ከእኔ ይልቅ ደግሞ አባቱንና እናቱን የሚወድ ለእኔ ሊሆን ደግሞ አይገባም፣ ደቀ መዝሙሬንም ሊሆን አይችልም ብሏል ብሎ ደግሞ አሰበ። ይህንን ባለ ጊዜ ሰይጣን እንደ ጢስ ሆኖ ደግሞ ተበተነ። አባ ገአርጊም ደግሞ ሰይጣን እንደሆነ ደግሞ አወቀ። በዚያን ጊዜ ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔር መልአክ
በመነኩሴ ደግሞ አምሳል አብሮት ደግሞ ተጓዘ። ቅዱስም መልአኩን ደግሞ ተከተለው። እርሱም ደግሞ ከአባ አርዮን ደግሞ ገዳም አደረሰው። አባ ጋርጊም ደግሞ ከአንድ ጻድቅ ሰው ደግሞ መነኩሴ ጋራ በዚያ 14 ዓመት ወጥ ሳይቀምስ ደግሞ ወይም ደግሞ ሳይጠጣ የአትክልትን ፍሬም ሊሆን በዚህ 14 ዓመት ያህል ደግሞ ከሚቀመጥ በቀር ደግሞ አልተኛም። ተጋድሎንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ስጋ ደግሞ አይደክምም፣ በመካከለኛው ገድል ደግሞ ተጋደለ ብሎሃልና ጌታ ከዚህ በኋላ ሊሰራው ደግሞ የሚገባውን ስርዓት ሰራለት። ሁል ጊዜ እስከሚመሽ ደግሞ እንዲጾም ደግሞ ትንሽም እንጀራን እንዲበላ ከ4 ሰዓት ጀምሮ መንፈቀ ሌሊት ደግሞ ስለ ስጋው ደግሞ እረፍት እንዲተኛ በቀረው ሌሊት ደግሞ እስቲነጋ ተግቶ እንዲጸልይ ከዚህም ተጋድሎ ብዙ ዘመናት ደግሞ እየተጋደለ በኖረ ጊዜ በበረሃ ውስጥ ደግሞ ብቻው ሊኖር ወዶ ደግሞ በጫካ ውስጥ ደግሞ እየተመላለሰ 2 ዓመት ደግሞ ኖረ። ከዚህ በኋላ ጌታ ተገልጾለት ወደ ቦታው ደግሞ እንዲመለስ አዘዘው። ያን ጊዜ አምላካዊ ኃይል ደግሞ ከከበሩ መክሲሞስና ደማቴዎስም ደግሞ ገዳም አደረሳቸው። እርሷም ለደብሩ ደግሞ አቅራቢያ ናት። ወደ ደብሩም ደግሞ በተመለከተ በዚያን ጊዜ ወቅትም አብርሃም ደግሞ ከዓለም ወደዚያ ገዳም ደግሞ ወጥቶ ሁለቱም ተገናኙና በአንድነት ተስማምቶ ደግሞ የአስቄጥስ ገዳም አበምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጧቸው፣ በውስጡ ደግሞ ኖሩ። ያ ቦታም ደግሞ እስከዛሬ ታውቆ ይኖራል። ያችም ዋሻ በገቢግ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ እለተ የሆነው ደግሞ ጣሪያውን ደግሞ ሰንጥቆ ወደ እርሱ ደግሞ የወረደባት ናት። እርሱም ደግሞ ሰገዱለት፣ ለሰላምታም ሰጥቷቸው አጸኗቸው። ከእርሱም ደግሞ ዘንድ አረገ። በዚያን ጌታችን በወረደባት መስኮት ብርሃን አዩ። እስከዛሬም የተከፈተች ሆና ትኖራለች። እሊህ ቅዱሳን መነኮሳት የሚሆን ብዙ ድርሳናትን ብዙ ተግሳጽን ደረሱ። ለአባቶች ደግሞ የሚታዘዘውን የሚገዛውን ደግሞ አመሰገኑ። ከዚህ በኋላ አባ አብርሃም ደግሞ ጥር 2 ቀን ደግሞ አረፈ። እርሱ በኋላ ደግሞ የከበረ አባ ጋርጊ ደግሞ በዚያች በግንቦት ወር ደግሞ በ18 ቀን ደግሞ አረፈ። መላ ዕድሜው 72 ዓመት ሆነ። ደግሞ በዓለም ደግሞ 14 ዓመት በምንኩስናም 58 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚች ዕለት የሰማዕት ሲኖዳ መታሰቢያቸው ነው። በረከታቸው ለዘላለሙ በሁላችን ላይ ጸንቶ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ከጠብ ከመለያየት ከስቃይ ከለቅሶ ይሰውረን። ለበሽታ የዳረገን ክፉ ሳጥናኤል መንፈስ ሁሉ ሥላሴ ይሰርልን። የቅዱሳኑ በረከት በእኔና በእናንተ በሁላችን ላይ አድሮ እንዲኖር በአንድነት ሁነን በዚህ የተቀደሰውን ስሙን በአንድነት እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወጥተን እስክንገባ ተኝተን እስክንነሳ እግዚአብሔር ተጠብቀን ዘንድ ለምንሃለን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር የሆናችሁ ሁላችሁም ሼር ላይክ በማድረግ ምእመናንን ታሳትፉ ዘንድ በስላሴ ስም እንጠይቃችኋለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር
መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ